እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። ያው መልእክት እንደሌለው ሰው በፊታችሁ አልቆምም። እግዚአብሔር መልእክት ሰጥቶኝ ነው የመጣሁት። ሲነገረኝ ለእኔም የተማርኩበትን እንደገናም ደግሞ ለጉባኤው እግዚአብሔር ሊያስተላልፍ የፈለገውን መልእክት ነው የመጣሁት። ከፈቱልኝና እራት አብረን እንብላ በሚል ርዕስ እንደ ጌታ ፍቃድ ትንሽ እናወራለን። ዮሐንስ ራዕይ ምዕራፍ 3 ቁጥር 20 ላይ መነሻ እናደርግና ያችን ቤተክርስቲያን ተመልክተን በሱ ላይ ጌታ የሚፈቅደውን ነገር እናወራለን። እንጸልይና እግዚአብሔርን ቃል እንነጋገራለን። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ስለ ምህረትና ስለ ቸርነትህ ተመስገን። እግዚአብሔር ሆይ ዛሬም የሚያስደንቀን ያንተ ምህረት ነው፣ የሚያስደንቀን ያንተ ቸርነት ነው። እግዚአብሔር ሆይ ሌላ ዝማሬ የለንም። እግዚአብሔር ቸር እንደሆንክ ብቻ እንዘምራለን። አምላካችን ሆይ ለእኛ የተደረገውን ነገር ከኛ ውጪ ምስክር የሚሆን ማንም የለም። አባት ሆይ ለሰዎች ስንነግራቸው ነው እግዚአብሔር ምህረት አደረገላችሁ የሚሉን፣ እኛ ግን ቀምሰነው ነው። እግዚአብሔር ሆይ ተመስገን። ስለ ምህረትህ ተመስገን፣ ስለ በጎነትህ ተመስገን። እግዚአብሔር ሆይ ዛሬም በፊትህ እንድንሆን አቅምና ጉልበት ስለሰጠህ እናመሰግናለን። ጌታ ሆይ በአንተ ፊት ስንቆም በእውነት ባዶነት ይሰማናል። እግዚአብሔር ሆይ ቅድስናችን ሁሉ ዜሮ ይገባል። መልካምነታችን ሁሉ ከአፈር በታች ይወድቃል። እግዚአብሔር ሆይ አንተ ብቻ ነህ ቅዱስ፣ አንተ ብቻ ነህ መልካም፣ አንተ ብቻ ነህ ቸር። ስለዚህ እናመሰግናለን። ደግሞ ጌታ ሆይ ልንሰማህ በፊትህ አለን። ጌታ ሆይ የአንተ ንግግር ነው ሰዎችን የሚጠግነው፣ ሰዎችን የሚያጽናናው፣ ሰዎች ልባቸው እንዲስተካከል አቅጣጫቸውን እንዲለውጡ የሚያደርገው ያንተ ድምጽ ነው። ጌታ ሆይ ድምጽህን እንድታሰማን በኢየሱስ ስም እንጸልያለን። ይህች ቤተክርስቲያን ድምጽህን የማትሰማ እንዳትሆን ጌታ ሆይ ከድምጽህ የምትርቅ እንዳትሆን ቤተክርስቲያንን እንድትረዳ በኢየሱስ ስም እንጸልያለን። ጌታ ሆይ ምናልባት ውጭ አስቆመንህ እኛ ውስጥ እየተሟሟቅን እንዳንሆን በኢየሱስ ክርስቶስ ስም በቃልህ እንድትመረምረን ዛሬ እንጸልያለን። ስለምትሰማን ተመስገን። በናዝሪቱ በኢየሱስ ስም ጸለይን፣ አሜን። ያው ጌታ ቸር ነው። ዛሬም ያቆመን ቸርነቱ ነው። ያው በፊቱ እንድናወራ እንድንነጋገር ይረዳል። የእግዚአብሔር ቸርነት ነው። እዚህ ዮሐንስ ራዕይ ምዕራፍ 3 ከቁጥር 14 እስከ 22 ያለው እናነብና እግዚአብሔር በሶስት የሚለንን ነገር እንሰማለን። ቁጥር 14 ላይ በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበረ። እንዲሁ ለብ ስላልህ በራድ ወይም ትኩስ ስላልሆንህ ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ አንድም እንኳን አያስፈልገኝ የምትል ስለሆንክ ጉስቁልናህን፣ ምስኪንና ድሃ እውር የተራቆትክ መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትን እፍረት እንዳይገለጥ ነጭ ልብስን እንድታይ ዓይኖችን የምትከለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ ገሥጻቸዋለሁ፣ እቀጣቸዋለሁ። እንግዲህ ቅና፣ ንስሐ ግባ። እነሆ በደጄ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋን ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋን ላይ ይቀመጥ ዘንድ እሰጠዋለሁ። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ያው ይህን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ያው መጽሐፉ አጠቃላይ አውዱን ስንመለከት ዮሐንስ ራዕይ የተጻፈበት ዋናው ዓላማ ምንድነው? ለምንድነው የተጻፈው ስንል ዮሐንስ ይህን መጽሐፍ ሲጽፍ በታላቅ መከራ ውስጥ ለነበሩ ሰዎች፣ እጅግ ተስፋ ቆርጠው ለነበሩ ክርስቲያኖች እንዲበረታቱና እንዲጽናኑ ነው ዮሐንስ የሚጽፍላቸው። እነኚህ ሰዎች በመከራ ውስጥ የሚያልፉ ሰዎች ናቸው። ምዕራፍ 7 ላይ ስንመለከት ከታላቁ መከራ የመጡ ይላል እና በታላቁ መከራ ውስጥ የሚያልፉ ሰዎች ናቸው። ስለዚህ ዮሐንስ ይህን መጽሐፍ ሲጽፍላቸውና እነሱ ሲያነቡት የሚያነቡት ወደፊት ስለሚመጣው ነገር አይደለም።
እኛ ላይ ቆመን ነው አሁን ወደፊት የሚባለው ነገር የምናስበው እንጂ እነሱ ሲነገራቸው እያለፉበት ያለውን ነገር ነው ዮሐንስ የሚነግራቸው። በመከራ ውስጥ የሚያልፉ ሰዎች ናቸው። በስደት ውስጥ የሚያልፉ ሰዎች ናቸው። በሁለት ነገስታት መካከል በብዙ መከራ ውስጥ የሚያሳልፉ ክርስቲያኖች ናቸው። ስለዚህ ሲጽፈው ጽሑፉን በመከራ ውስጥ ላሉ ሰዎች ተስፋ እንዳላቸው ነው ዮሐንስ የሚናገረው። በቃ ስለ አውሬ ቢናገር ስለ ቁጥር ቢናገር ዋናው ዓላማ በዚያ ዘመን እነሱ በነበሩበት ወቅት እነሱ አንብበውት የሚረዱት ነገር ነው እንጂ ወደፊት ስለሚመጣው ነገር አይደለም ዮሐንስ ይነገረን ያለው። መጽሐፉ የትንቢት መጽሐፍ ነው። ወደፊት የሚሆነው ነገር ይናገራል። ልክ ነው። ግን እነሱ ሲያነቡት ግን የሚያነቡት ወደፊት ይመጣል አይደለም። እያለፉበት ያለውን መከራ እያለፉበት ያለውን ችግር ነው ዮሐንስ እየነገራቸው የምንመለከተው። እንደገናም እነኚህ ክርስቲያኖች ከመከራው የተነሳ በጣም ዝለው ነበረ። ስለዚህ ከዝለቱ ሊያወጣቸው የሚችልና እምነታቸውን ድጋሚ እንዲነቃቃ ለማድረግ ነው ዮሐንስ የሚጽፍላቸው። ከመከራው ከስደቱ የተነሳ አገልግሎት አቅሞ ነበር እነኚህ ሰዎች። ስለዚህ አገልግሎታቸውንም እንዲያጠነክሩ፣ ምክንያቱም ሁሉንም ሂደት የሚቆጣጠር እርሱ እግዚአብሔር እንደሆነ በትክክል እንዲገባቸው ነው ዮሐንስ ይህንን ራእይ የተባለውን መጽሐፍ የሚጽፍላቸው። እንግዲህ ዮሐንስ ራእዩን ወይም ይህን መጽሐፍ ሲጽፍ የጻፈበት ዘመኑ መቼ ነው ስንል ምናልባት ሁለት መላምቶች ይኖራሉ። ከ81 እስከ 86 ዓመት ያለው ካልሆነ ደግሞ ከ95 እስከ 100 ባለው ዘመን ውስጥ ዮሐንስ ይህን መጽሐፍ ጻፈ ተብሎ ነው የሚታሰበው። ምክንያቱም እነኚህ ክርስቲያኖች በሁለቱም ዘመን በመከራ ውስጥ ያለፉ ሰዎች ናቸው። የመጀመሪያው ዘመን ላይ ንጉስ የነበረው ማን ነው ስንል ሁለተኛው ዘመን ላይ ዲሜትሪ ነው ንጉስ የነበረው። የመጀመሪያው ዘመን ላይ የነበረው ደግሞ ኔሮ ነው። በኔሮም ዘመን መከራ እየተቀበሉ ነበረ። ቀጥሎ በዲሜትሪም ዘመን ደግሞ እነኚህ ሰዎች መከራ እየተቀበሉ ነው ያሉት። ቤተክርስቲያን በጣም በስደት ላይ የነበረችበት ዘመን ነው። ነገር ግን ጌታ ያስጨንቀው የነበረው የመከራው ዘመን አይደለም። በመከራ ውስጥ እንዴት እንደሚያልፉ አይደለም። በዛ በመከራ ውስጥም ሆነ ከመከራው ውጪ ቤተክርስቲያን ያላትን አቋም ነው ጌታ መፈተን የፈለገው። ያንንም ነው መጽሐፉ ላይ እየነገራቸው የምንመለከተው። ጸሐፊው ዮሐንስ ብዙ ቦታ ላይ በተለይ እዚህ ዮሐንስ ራእይ ላይ ዮሐንስ እንደሆነ ራሱ ይነግራቸዋል። በቃ ከጌታ ጋር የነበረው ዮሐንስ እንደሆነ መጽሐፉ ራሱ ስለሚተርክልን ጸሐፊው ዮሐንስ እንደሆነ እናስባለን። ምዕራፍ 1 ከቁጥር 4 እስከ 9 እና ምዕራፍ 22 ቁጥር 8 አካባቢ ላይ ዮሐንስ ራሱ እንደሆነ፣ ምክንያቱም ባሳየው መልአክ ፊት ወደኩኝ እኔ ዮሐንስ ያለ ነው የሚናገረውና ጸሐፊው ዮሐንስ እንደሆነ እንመለከታለን። እንደገናም ጸሐፊው የብሉይ ኪዳንን መጽሐፍት በደንብ የሚያውቅ ሰው ነው። በቃ ስለ አገልግሎት በደንብ ነው የሚተነትነው፣ በደንብ ነው የሚያወራው። በሰማይ ስላሉ ካህናት፣ ስለ መላእክት ሲገለጡ ስለነበሩ በብሉይ ኪዳን ዘመን የነበሩ አገልግሎት በደንብ የሚያውቅ ሰው ነው። ለዚህ ነው በመልአኩ ፊት ሰገድኩ የሚለው። የብሉይ ኪዳንን ዘመን በትክክል የሚያውቅና የሚረዳ ሰው እንደሆነ ከመጽሐፉ ለማወቅ እንችላለን። እንደገና መልእክቱን ጸሐፊው ቀጥታ የተቀበለው ከጌታ ነው፣ ከሌላ ሰው አልተቀበለውም። ትዝ ይላችሁ እንደሆነ ምዕራፍ 1 ቁጥር 9 ላይ በዛች በፊጦም በምትባል ደሴት ላይ ዮሐንስ ነበረ፣ ጌታ ተገለጠለት ነው የሚለው። መጀመሪያ ቁጥር 1 ላይ ያለውን ነገር እናንብበው። እንዲህ ይላል። ቁጥር 1 ላይ ምዕራፍ 1 ቁጥር 1 ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎች ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱ የተገለጠው ይህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱ ለእግዚአብሔር ቃልና ለኢየሱስ ምስክር ላየውም ሁሉ መሰከረ ይላል። ስለዚህ ቀጥታ የተቀበለው ከማን ነው? ከጌታ ነው። ቁጥር 9 ላይ እኔ ወንድማችሁ የሆንኩኝ ከእናንተ ጋር አብሬ መከራንና መንግስቱን የኢየሱስ ክርስቶስንም ትዕግስት የመካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጦም በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩኝ፣ በኋላይም የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ ይላል። እንግዲህ ዮሐንስ በእስር ቤት በነበረ ሰዓት፣ በግዞት በነበረ ሰዓት ነው ይህ ራእይ የመጣለት። ፍጦም ከኤፌሶን 60 ኪሎ ሜትር ርቃ የምትገኝ ደሴት ናት። ስፋቷ 10 ርዝመቷ 15 አካባቢ ኪሎ ሜትር የምትሆን ትንሽዬ ደሴት ናት። በዛ ደሴት ውስጥ ነው ዮሐንስ ተቀምጦ የነበረው። ነገር ግን በዛ ደሴትም ቢቀመጥ ዮሐንስ በጌታ ቀን ምን ማለት ነው?
በእሁድ ቀን በመንፈስ ነበረ፣ እግዚአብሔርን በመንፈስ ያመልክ ነበረ። ያን ጊዜ ጌታ ተገለጠለት። ከዛ በታች ያለውን ታሪክ እናንተ ታውቁታላችሁ። ስለዚህ ኢየሱስ ክርስቶስን ቀጥታ የሰማና ከጌታ መልእክትን በትክክል የተቀበለ ሰው ነው ዮሐንስ። ስለዚህ ጸሐፊው መልእክቱን የተቀበለው ቀጥታ ከጌታ ነው። የመጽሐፉ ሁለት ዓላማዎች አሉት። በእኔ እይታ ነው ሁለት ዓላማዎች አሉት። የመጀመሪያው ዓላማው ምንድነው ስንል አብያተ ክርስቲያናት አንብበውት ዝም እንዲሉ አይደለም፣ እንዲያስተካክሉ። ምክንያቱም በቅርብ የሚመጣባቸው ነገር አለ። በቅርብ ሊሆኑት የሚፈለግ ነገር አለ። ያ ነገር ከመምጣቱ በፊት እንዲያስተካክሉ ነው መጽሐፉን የሚናገረው። እነኚህ ሰባቱን ቤተክርስቲያን ወይም አብያተ ክርስቲያናት ለእያንዳንዳቸው የተለያየ መልእክት ነው የሚናገራቸው። አንደኛውን ፍቅር ቀንሳል ይለዋል። አንደኛውን ሉቃንያን እንደተመለከተው ልብ ብለሃል ይለዋል። አንደኛው የሞቱ ነገሮች በመካከላቸው አለ አስተካክል ይለዋል። ለሁሉም የተለያየ መልእክት ነው ጌታ የሚነግራቸው። ዓላማው ምንድነው? በሚያያቸው በእግዚአብሔር ፊት ራሳቸውን አስተካክለው እንዲመለሱ ነው። ወደ ጌታ እንዲቀርቡ፣ ወደ እርሱ እንዲመጡ ነው ዋናው ዓላማው። አንዳንድ ጊዜ ምናልባት በሰዎች ፊት ጻድቅ መስለው ሊታዩ ይችላሉ። ከመከራውና ከስደቱ የተነሳ የጌታ እንደሆኑ እርግጠኞቹን ይናገሩ ይሆናል። ጌታ ግን አስተካክሉ የሚላቸውን ነገር እንዲያስተካክሉ ነው ጽሑፉን ወይም መልእክቱን የሚልክላቸው። ሁለተኛው ምንድነው? ለምንድነው ዋናው ዓላማው? ስለ ሁለተኛው ዓላማ ከጌታ ጋር ህብረት እንዲያደርጉ ነው። በመከራ ውስጥ እንዲጸኑ ነው መጽሐፉን የሚጽፍላቸው። ምክንያቱም እያንዳንዱ መጽሐፍ ላይ እስከ መጨረሻው የሚጸና የሕይወትን አክሊል አለው። እስከ መጨረሻ የሚጸና ከኔ ጋር በዙፋን ይቀመጣል። እስከ መጨረሻ የሚጸና ነጭ ልብስን ያለብሰዋለሁ ወይም ስሙን በሰማይ ይጽፋለሁ እንዲላቸዋል። ስለዚህ እስከ መጨረሻው ድረስ መጽናት እንደሚያስፈልጋቸው ነው ዮሐንስ ሊገልጽላቸው ፈልጎ ይህን መልእክት የሚጽፍላቸው። ምናልባት ሰው መከራ ተቀብሎ ስደትን ተቀብሎ በብዙ ነገር አልፎ መጨረሻ ላይ ጌታን ቢክድ ጥቅም የለውም። ውጤቱ ከጌታ ጋር እስከ መጨረሻ ጸንቶ መኖር ነው ውጤት የሚኖረው። ለዚህ ነው ዮሐንስ ይህን ራእይ የሚጽፈው፣ ጸንተው እንዲኖሩ ከጌታ ጋር ህብረት እንዲያደርጉ ይህን መጽሐፍ ይጽፍላቸዋል። እንግዲህ መጽሐፉን ስንመለከት በተለይ ምዕራፍ 3 ቁጥር 14 ላይ ሲጀምር ጌታ ሌሎቹ ቤተክርስቲያን ላይ ከጻፈው በተለየ መልክ ነው ራሱን የሚገልጥላቸው። አንዳንድ ቦታ ላይ የዳዊት መክፈቻ ያለው ይላል። አንዳንድ ቦታ ላይ አልፋና ኦሜጋ እኔ ነኝ ይላል። እዚህ ላይ ግን ሲገልጽላቸው አሜን የሆነው እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። እርሱ ብቻ ነው አሜን፣ እርሱ ብቻ ነው እውነተኛ፣ እርሱ ብቻ ነው በእግዚአብሔር ዘንድ እውነተኛ ምስክር የሆነ። ጳውሎስ ስለ ኢየሱስ ሲናገር በቃ በሕይወት ዘመኑ ሁሉ ምስክር ነበር ነው የሚለው። በቃ ምስክር፣ ትክክለኛ ምስክርነትን መስክሮ መስዋዕት ሆኖ ከሙታን ተነስቶ ወደ አባቱ የሄደ ኢየሱስ ብቻ ነው። ስለዚህ ኢየሱስ ራሱን ሲገልጥለት የሚለው ምን እያለ ነው? አሜን የሆነው እውነተኛ የሆነ ምስክር ከፍጥረት በፊት የነበረው እንዲህ ይላል። ኢየሱስ ክርስቶስ የመነሻ ዘመን የለውም። በዚህ ዘመን ነበረ፣ በዚህ ዘመን አልነበረም አይባልም። እሱ ከፍጥረት ሁሉ በፊት ነው። ለዚህ ነው አልፋ ኦሜጋ የምንለው። ራሱንም ሲገልጥ አልፋና ኦሜጋ እኔ ነኝ የሚለው ከዚህ የተነሳ ነው። እሱ ከፍጥረት ሁሉ በፊት ነው። ፍጥረት ከዛ በኋላ ነው የመጣው። እርሱ ያልነበረበት ዘመን የለም። ፍጥረት ግን ያልነበረበት ዘመን አለ። አዳም ከመፈጠሩ በፊት አልነበረም። ሰማይና ምድር ከመፈጠራቸው በፊት አልነበሩም። ከመፈጠሩ በፊት የነበረ ጌታ ብቻ ነው። እሱ ነው በቃ እንዲህ እያለ የሚነግራቸው። ከፍጥረት በፊት የነበረው እንዲህ ይላቸዋል። ምን ማለት ነው? ከፍጥረት በፊት የነበረው ስንል ፍጥረታትን የፈጠረው እንዲህ ይላል ማለት ነው። ፍጥረት ሁሉ የሆነው የተከናወነው በኢየሱስ ክርስቶስ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 አካባቢ ዮሐንስ እንዲህ ይላል። ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ሁሉ ነገር የሆነው በእርሱ ነው። ሰማይና ምድርን ገጣጥሞ የያዘ እርሱ ነው። ውሃ ከባህሩ ከዳርቻው እንዳልፍ ያደረገ እርሱ ነው።
ማንም አልመከረውም በባህር ዳር አሸዋን ሲያስቀምጥ፣ ማንም አልመከረውም አሳዎችን በውሃ ሲያኖር፣ ማንም አልመከረውም ለሚበሩ ወፎች ክንፍን ሲሰራ። እሱ ከፍጥረት በፊት የነበረ ሁሉ ነገር ደግሞ የሆነ በእርሱ ነው። ዛሬ የምንደንቅባቸው ብዙ ፍጥረታት አሉ፣ በጣም የሚያስደንቁ። እኔ ኖርማል ወፍ ማየት ደስ ይለኛል፣ የሚበር ነገር ማየት በጣም ደስ ይላሉ። ግን እርሱ ከእነርሱ በፊት ነው። እርሱ የእነርሱ ጌታ ነው፣ የእነርሱ አስገኝ ነው። ስለዚህ ለእነኚህ ቤተክርስቲያን የሚልክላቸው መልእክት ዋናችሁ ነኝ እያለ ነው። አስገኛችሁ እኔ ነኝ፣ ከፍጥረት በፊት የነበርኩት እኔ ነኝ እያለ ነው ጌታ መልእክቱን የሚልክላቸው። ስለዚህ እነኚህ ሰዎች የተላከላቸው መልእክቱ ከተራ ሰው አይደለም፣ ከፍጥረት ጌታ፣ ከፍጥረት ንጉሥ፣ የዓለምን ኃጢአት ካስወገደው ከእሱ ዘንድ ነው መልእክቱ የመጣው። ሊቁዱንያን ወይም ሎዶቅያ ምን አይነት ቤተክርስቲያን ናት ስንል መጽሐፉ ራሱ የሚዘረዝራቸው ነገሮች አሉ። ይህቺ ቤተክርስቲያን የተመሰረተችው በሐዋርያው ጳውሎስ 3ኛ የወንጌል ጉዞ ነው። ከዛ በፊት አልነበረችም። እዛ ሐዋርያ ሥራ ምዕራፍ 18 እና ምዕራፍ 19 ስንመለከተው ሐዋርያ ጳውሎስ በኤፌሶን 2 ዓመት ተቀምጧል። በዛ በተቀመጠበት ዓመት ነው የሎዶቅያ ቤተክርስቲያን የተመሰረተችው። በዛች ቤተክርስቲያን ደግሞ አስተማሪና አለቃ ወይም መሪ የነበረው አንደኛው ኤጳፍራ ነው፣ ሁላችንም የምናውቀው ነው። ምክንያቱም ቆላስይስ ላይ እንደ ኤጳፍራ ስለ እናንተ የሚጨነቅ ማንም የለም ይላቸዋል። ስለ እነርሱ የሚጨነቅ መሪያቸው ነበር ኤጳፍራ። ስለዚህ እነኚህ ሰዎች ጳውሎስ የመሰረታት ቤተክርስቲያን ናት። ለእነኚህ ቤተክርስቲያን ነው ዮሐንስ መልእክቱን የሚልክላቸው። ኢየሱስ ክርስቶስ በመልአኩ በኩል በዮሐንስ አድርጎ መልእክትን የሚልከው ለእነኚህ ቤተክርስቲያን ነው። የእነኚህ ቤተክርስቲያን ትልቁ ችግራቸው ምንድን ነው ስንል እያንዳንዱ ነገር ያው ከመጽሐፉ ላይ በደንብ ማየት እንችላለን። ነገር ግን እነኚህ ቤተክርስቲያን እንደ ሌሎቹ ቤተክርስቲያናት ወይም አብያተ ክርስቲያናት የምስጋና ቀን አንመለከተውም። አንዳንድ ቦታ እኮ የምስጋና ቀን በተለይ ስሉሱ ቤተክርስቲያን ላይ የምስጋና ቀን አላቸው። ምንም ቢሞቱ እንኳን ጥቂት ሰዎች በመካከላቸው አሉ ይላቸዋል። ለዚች ቤተክርስቲያን ግን ምንም ምስጋና የላትም። በቃ ለብ ያለች ቤተክርስቲያን ናት። ወይ መንፈሳዊ መቀጣጠል በመካከሏ የለም፣ ወይ ደግሞ ቀዝቅዛ እንኳን ንስሐ ለመግባት እድል አላገኘችም። በቃ መንፈሳዊ ነን የሚሉ እግዚአብሔር በእኛ መካከል እየሰራ ነው የሚሉ እግዚአብሔር ከእኛ ጋር ነው አለ የሚሉ ግን በመንፈስ ያልተቀጣጠሉ ወይም ያልበረዱ ሰዎች ነበሩ፣ ዝም ብለው ለብ ያሉ ሰዎች። ስለዚህ ጌታ ለእነኚህ ሰዎች ነው መልእክትን የሚናገረው። ለብ ያሉ ሰዎች ነበሩ። ከተማዋ ያው የሊቁዱንያን ከተማ በጣም ሀብታም ከተማ ናት። በወቅቱ ሱፍ ንግድ በጣም የተስፋፋበት ከተማ ነው። እንደገና በኩል ደግሞ በጣም የታወቀች ከተማ ናት። የኩል ምርት ነበረት፣ ለዓለም የምታካፍል እሷ ነበረች። ሀብታሞች ናቸው፣ የገንዘብ ችግር አልነበረባቸውም። ግን ጌታ ሲመለከታቸው ግን ድሃዎች ናቸው፣ የተራቆቱና ራቆታቸውን ያሉ ሰዎች ናቸው። ልብስ ለብሰው ሱፍ አድርገው ግን በጌታ ፊት ራቆት የሆኑ ሰዎች ናቸው። እንግዲህ ለእነኚህ ሰዎች ነው ጌታ መልእክቱን የሚናገረው። ግን ምንድን ነው የሚላቸው ስንል አንድ አራት ነገሮችን በመጀመሪያ ለማየት እንሞክራለን። የመጀመሪያው የተቀላቀለ ህይወት ነበራቸው። እነኚህ ሰዎች የተቀላቀለ ህይወት ነበራቸው። ለዚህ ነው ቁጥር 15 እና 16 ላይ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም ነበረ። እንዲሁ ለብ ስላልህ በራድ ወይም ትኩስ ስላልሆንህ ካፌ ልተፋህ ነው። እነኚህ ሰዎች የተቀላቀለ ህይወት ነው ያላቸው። ወይ ትኩስ አይደሉም ወይ ደግሞ የቀዘቀዘ ህይወት የላቸውም። ትኩስ ቢሆኑ ከጌታ ዘንድ ምስጋና ነበራቸው። የተቀጣጠለ ህይወት ቢኖራቸው ከጌታ ዘንድ ምስጋና ነበራቸው። የመንፈስ ቅዱስ እንቅስቃሴ በእነሱ መካከል ቢኖር ከጌታ ዘንድ ምስጋና ነበራቸው። ግን ያ የላቸውም። ወይ ደግሞ ቅዝቅዝ ያሉ ሆነው ከመንፈሳዊ ህይወታቸው ሙሉ ለሙሉ ርቀው ጌታ ተመለሱ ንስሐ ግቡ እንዳይላቸው የቀዘቀዘ ህይወትም የላቸውም። ግን እንዲህ ለብ ብለው የሚያስቸግሩ ሰዎች ነበሩ። በቃ ዓለማዊ ነገርም አላቸው፣ መንፈሳዊ ነገርም አላቸው። ስለዚህ የተደባለቀ ማንነት በዚች ቤተክርስቲያን ነበረ።
እግዚአብሔር ሁል ጊዜ ከቤተ ክርስቲያን የሚፈልገው ነገር ትኩስ እንድትሆን ነው፣ እንድትነቃቃ ነው፣ እንድትሰራ ነው፣ እንድትሮጥ ነው። ለዚህ ነው ሮሜ ምዕራፍ 12 ላይ ሐዋርያው ጳውሎስ ሲናገር እንዲህ ይላል። ሮሜ ምዕራፍ 12 ቁጥር 11 ላይ እንዲህ ይላል፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ። ጌታ የሚፈልገው ከኛ ወይም ከእነርሱ በመንፈስ የሚቀጣጠሉ እንዲሆኑ፣ ለጌታ የሚገዙ እንዲሆኑ ጌታ ይፈልግ ነበር። ግን ይህቺ ቤተክርስቲያን በመንፈስ የምትቀጣጠል ቤተክርስቲያን አልነበረችም። ስለዚህ የጌታ ምክር በቃ በልራድነት ከእናንተ ይወገድ እያለ ነው የሚነግራቸው። የተደባለቀ ነገር ከእናንተ ይወገድ። አንዳንድ ጊዜ ሳናቀው ዓለም ውስጥ ያለው ነገር በመካከላችን ይገኛል። ሳናቀው ፈልገ ነው አይደለም። ትዝላችሁ ሮሜ ምዕራፍ 7 ላይ ጳውሎስ ያ መንፈሳዊ ሰው የሚናገረው በቃ በውስጥ ሰውነቴ ለእግዚአብሔር ሕግ ደስ ይለኛል፣ በላይ ሰውነቴ ደግሞ ለኃጢአት ሕግ። ስለዚህ የኃጢአትን ሕግ እንደገና የእግዚአብሔርን ሕግ ማድረግ የሚፈልግ ሰውዬ ነው በውስጣችን የነበረው ያለው። ይህቺ ቤተክርስቲያን ልክ እንደዚህ ሆናት። በጌታ አይን ስትታይ የተደበላለቀች፣ በጌታ አይን ስትታይ የለብ ያለች ቤተክርስቲያን ነበረች። ለዚህ ነው ጌታ መልእክቱን ለእነርሱ የሚያስተላልፈው። ምናልባት ዛሬም ለብ ያለ ማንነት በውስጣችን ካለ ጌታ የሚለን ነገር ተመለሱ ነው። ለብ ያለ ማንነት። ምክንያቱም ዓለም የራሷ የሆነ ሰው ላይ ስደት ታመጣለች? አታመጣም። ምክንያቱም ማንም የራሱን ወገን አያስጨንቅም። ዓለም ያላስጨነቀችን ምናልባት ለብ ብለን እንዳይሆን፣ መከራውን የተወችልን ለብ ብለን እንዳይሆን፣ እንደ ቤተ ክርስቲያን ስደትን መቀበል ያቃተን ለብ ብለን እንዳይሆን፣ ተመሳስለን እንዳይሆን እሱ በደንብ መሰመር አለበት። እነኚህ ትልቁ ችግራቸው እሱ ነበረ። ምንም ስደት አያውቁም፣ ምንም መከራ አያውቁም። ለብ ያለ ማንነት ነው ያላቸው። ምን ማለት ነው? በቃ ምንድነው አራዳ ክርስቲያኖች ናቸው አይነት ነው የሚባሉት። በቃ የኢየሱስም ናቸው የዓለምም ናቸው እንደማለት ነው። ስለዚህ ይህ ህይወት በእኛም ካለ በጣም ጥንቃቄ በጌታ ፊት ልንገባበት የሚገባ ህይወት ነው። ለብ ያለ ህይወት በነገራችን ላይ በጣም አስቸጋሪ ነው። ለአፍ እንኳን አይጣፍጥም ለብ ያለ ነገር። በቃ ሰው ደክሞት ወይ ትኩስ ነገር የሚጠጣው ካልሆነ ቀዝቃዛ ነገር የሚጠጣው። ለብ ያለ ነገር አያነቃቃም፣ ደስ የሚል ነገር ስሜት የለውም። በጌታ ፊትም የነኚህ ህይወት ልክ እንደዚህ ነበረ። በቃ ደስ የሚያሰኝ ነገር የለውም። ለብ ያለ ማንነት ነው ያላቸው። ስለዚህ ይህን እንዲያስወግዱ ነው ጌታ እየነገራቸው ያለው። የተቀላቀለ ህይወት በእነርሱ መካከል ተገኝቶ ስለነበረ ምናልባት ዛሬም የተቀላቀለ ነገር በእኛ መካከል እንዳይገኝ በጣም ልንጠነቀቅ ይገባል። በቃ በሰው ፊት አይደለም። በነገራችን ላይ ሰዎች ሲመለከቷቸው እነኚህ ሰዎች በቃ ጥሩዎች ናቸው፣ በቃ ጥሩ ክርስቲያኖች ናቸው፣ የማይናገሩ ምንም የማይሉ ወንጌል የማይሰብኩ የእነኛን ኃጢአት የማይቃወሙ ጥሩ ናቸው። በጌታ ፊት ሲታዩ ግን ለብ ያልሆናቸው ሊተፉ የተዘጋጁ ሰዎች ናቸው። ለዚህ ነው ተጠንቀቁ የሚለውና ምናልባት በጌታ ፊት እንዲህ እንዳንሆን በጣም ጥንቃቄ ያስፈልጋል። ሁለተኛ የነኚህ ቤተክርስቲያን ትልቁ ችግርና ጌታ የሚነግራቸው ነገር ምንድነው ስንል በሌላቸው ነገር የሚታበዩ ሰዎች ናቸው። ምንም ነገር የላቸውም ግን ትዕቢተኞች ነበሩ። እዚሁ እንመልከቱ። ምዕራፍ 3 ቁጥር 17 ላይ እንዲህ ይላል። 3:17 ላይ እንዲህ ነው የሚለው፣ ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳን አያስፈልገኝም የምትል ስለሆንህ ጎስቋላና ምስኪን ድሃ እውር የተራቆትህ መሆንን ስለማታውቅ ይላቸዋል። እነሱ የሚሉት ምን እያሉ ነው? እኛ ባለጠጋ ነን፣ የመንፈስ ቅዱስ ስጦታ በመካከላችን አለ፣ መንፈስ ቅዱስ ይሰራል፣ የተቻለ የተለየ ቤተክርስቲያኖች ነን ይላሉ እነሱ። እኛ ሀብታሞች ነን፣ ምንም ነገር አያስፈልገንም። ጌታ ግን የሚላቸው ምንድነው? ጎስቋላ ድሃዎች ናችሁ፣ ምንም ነገር የላችሁም። በሰው እይታ ልክ እንዲህ ናቸው። ሀብታም ቸርች ነው፣ ገንዘብ ያስቸግራቸውም፣ የሰው ችግር የለባቸውም፣ የአገልጋይ ችግር የለባቸውም። ጌታ ግን ሲያያቸው ምስኪን የተጎሳቆሉ ድሃ የሆኑ ቤተክርስቲያን ነበሩ።
ስለዚህ ምናልባት እኛም እንዲህ እንዳንሆን በጌታ ፊት ራሳችንን ስንመለከተው ሀብታም ይሆንን እንደኛ የሚያገለግል የሌለ ብዙ ሰባኪዎችን የሚያፈልቅ ቤተክርስቲያን ብዙ ሰዎችን የምትልክ ቤተክርስቲያን ሆነን ያስለኝ ሊሆን ይችላል። ግን ጌታ የሚለው ነገር ምንድነው? በቀደሃዎች ናችሁ፣ ወስቋሎች ናችሁ፣ ምንም ነገር የላችሁ። የዚች ቤተክርስቲያን ትልቁ ችግሯ የሌላትን ነገር ነበር የምታስበው። ጌታ ድሃ እያላት እሷ ግን ሀብታም ነኝ ትላለች። ጌታ ምንም የላችሁም እያላት እሷ ግን ሁሉ ነገር የኔ ነው ትላለች። ለዚህ ነበር ጌታ ተመለሱ የሚላቸው። ተመለሱ የሚላቸው ለዚህ ነው። ምክንያቱም ድሃዎች ናቸው፣ ምንም ነገር የላቸው። ምናልባት እንደ ቤተክርስቲያን እንደ ግለሰብ አይደለም ያወራን ያለው። እንደ ቤተክርስቲያን ምናልባት እኛም ሀብታምን እያሰብን እንዳይሆን፣ በእኛ መካከል እኮ መንፈስ ቅዱስ እንደ ልቡ ይሰራል ብለን እያሰብን እንዳይሆን። ግን እሱ ሲመለከተን እንዴት ነው የሚመለከተን? እሱ ሲያይን እንዴት ነው የሚያይን? በሚያዩ በእርሱ አይኖች ፊት ቤተክርስቲያን ስትታይ እንዴት ነው የምትታየው? ምናልባት ጎስቁላ እንዳትታይ፣ ድሃ ሆና እንዳትታይ። ፐርሰናሊ እያንዳንዳችንን በጌታ ፊት እንዲህ ነን ይበቃናል ያለን ነገር እያለን ጌታ ግን ድሃዎች ናችሁ እያለን እንዳይሆን በጣም ጥንቃቄ ማድረግ የሚፈልግ ይመስለኛል። ሶስተኛ እነዚህ ሰዎች ራእይ ያጡ ሰዎች ነበሩ፣ እውሮች ሆነዋል። እንግዲህ የተቀመጡት በእስያ ምድር በዛች በኤፌሶን ከተማ በኤፌሶን አካባቢ የተቀመጡት ዋናው ዓላማ የጌታን መንግስት እንዲያስፋፉ ነው፣ የጌታን ነገር እንዲሰሩ ነው። ነገር ግን እነዚህ ሰዎች እውሮች ነበሩ፣ ራእይ አልነበራቸውም፣ ማየት የሚገባቸውን አይተው አያውቁም። ለዚህ ነው ጌታ እውሮች ናችሁ ይላቸዋል። እንግዲህ እየተራመዱ ነው፣ ጉባኤያቸው ጎሎ አያውቅም። ብዙ ሰዎች በመካከላቸው አሉ። የሐዋርያቱ መልእክት ይነበብላቸዋል፣ የነ ሙሴ መጽሐፍ ይተረካሉ፣ ትርጓሜ ችግር የለባቸውም። ግን ጌታ ሲያያቸው ግን ምንድን የሚላቸው? እውሮች ናቸው። እውር ቤተክርስቲያን ነበረች። የት እንደምትሄድ የት እንደምትደርስ ልጆቿን የት ማድረስ እንደሚገባት ያላወቀች ቤተክርስቲያን ነበረች የለቆዲያ ቤተክርስቲያን። ለዚህ ነው እውሮች ናችሁ። ቁጥር 18 ላይ እንዲህ ይላል። ቁጥር 18 ላይ እንዲህ ነው የሚለው፣ ባለጠጋ እንድትሆን በእሳት የነጠረ ወርቅ ተጎናጽፈህ የራቁትነትን እፍረት እንዳይገለጥ ነጭ ልብስ እንድትለብስ ዓይኖችን የምትኳልበትን ኩል ከእኔ ተገዛ ዘንድ እመክርሃለሁ። በቃ እውር ስለሆንክ ማየት እንድትችል ዓይኖችን የምትኳልበትን ኩል ከእኔ ግዛ። እነሱ በስጋ ብዙ ኩል ነበራቸው፣ ግን ጌታን ማየት አልቻሉም። ራእይን መመልከት ግን አልቻሉም። ህልም አልነበራቸውም፣ ግብ አልነበራቸውም። ከዚህ የተነሳ ነው ጌታ እውሮች ናችሁና ተመለሱ የሚለው። ስለዚህ ምናልባት ዛሬም በጌታ ፊት ስንታይ አይኖቻችን እያዩ እውሮች እንዳንሆን፣ አይኖቻችን እየተመለከቱ የማንመለከት ሰዎች እንዳንሆን፣ በእርሱ ፊት የማያዩ ሰዎች እንዳንሆን። ተዝላችኋል ዮሐንስ ወንጌል ምዕራፍ 8 ላይ ያ አይነ ስውር ምዕራፍ 9 ላይ አይነ ስውር ከበራ በኋላ በነበረው ክርክር ጌታ መጨረሻ ላይ ለፈሪሳውያን የነገራቸው እሱ ነው። እውርን ቢመራ ሁለቱም ተያይዘው ወደ ገደል ይገባሉ። እውር እንደሆናችሁ ብታውቁ ኖሮ መድኃኒት ይሰጣችሁ ነበር ነው በሌላ ቋንቋ። ግን እነሱ እናያለን ይላሉ፣ ግን እውሮች ናቸው። ህዝቡን ይዘው ይገቡ የነበረው ወደ ገደል ነበር። ዛሬም ይህቺ ቤተክርስቲያን ልክ እንደዚሁ ናት። በጌታ ፊት ራቁቷን ሆና በጌታ ፊት ማየት እያልቻለች ግን እንደምታይ ነበር አክት የምታደርገው። ስለዚህ ዓይንሽን የምትኳይበትን ኩል ከእኔ ግዢ ይላታል ጌታ፣ ምክንያቱም ማየት ስላልቻለች። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን።